ሀገራቸው ተመላሽ የነበሩ የቀድሞ የተባበሩት መንግስታት ድርጅት አፍሪካ ህብረት የዳርፉር ተልእኮ ሰላም አስከባሪዎች ዓለም አቀፍ ከለላን ጠይቀዋል ሲሉ የተባበሩት መንግስታት ድርጅት የሰላም ጥበቃ ተልእኮ ቃል አቀባይ ለፈረንሳይ የዜና አገልግሎት ኤፍፒ በኢሜይል ገልጸዋል። የተባበሩት መንግስታት ድርጅት የስደተኞች ድርጅት በበኩሉ የቀድሞዎቹ የሰላም አስከባሪዎች ሱዳን ውስጥ ጥገኝነት መጠየቃቸውን አረጋግጠዋል። የስደተኝነት ጥያቄያቸው ወደሚታይበት ደህንነቱ ወደ ተጠበቀ ስፍራ እንደሚወሰዱም ጠቁሟል። ለደህንነት ሲባል በጉዳዩ ላይ ተጨማሪ ማብራሪያ ከመስጠትም ተቆጥቧል። ሁሉም ጥገኝነት ጠያቂ የቀድሞ ሰላም አስከባሪዎች የመጡት ከትግራይ ክልል ይሁን አይሁን በአፋጣኝ ግልጽ አልተደረገም። በሺዎች የሚቆጠሩ ሰዎች የተገደሉበት በኢትዮጵያ ፌዴራል ኃይሎችና በክልሉ አመራሮች መካከል የነበረው የትግራይ ክልል ግጭት ባለፈው ህዳር ወር ላይ ነበረ የተቀሰቀሰው። ጦርነቱ 60 ሺህ ያክል ስደተኞችን እንደ አውሮፓውያን አቆጣጠር ሚያዝያ 2019 ላይ የቀድሞ አምባገነን መሪዋን ኦማር አልበሽርን ካስወገደች በኋላ በኢኮኖሚ ነውጥና ባረጋ ሽግግር ውስጥ ወደምትገኘው ጎረቤት ሀገር ሱዳን እንዲሰደዱ አስገድደዋል። የኖቤል ሰላም ሽልማት ተሸላሚው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የአማራ፣ ኦሮሚያ፣ ቤንሻንጉል ጉሙዝ ክልሎችን ጨምሮ በተለያዩ የሀገሪቱ ክፍሎች ከተፈጠሩ የብሔር ግጭቶች ጋርም እየታገሉ ነው። የተባበሩት መንግስታት ድርጅትና የአፍሪካ ህብረት የዳርፉር ተልእኮ ወደ ዳርፉር የተሰማራው በአውሮፓውያን አቆጣጠር 2007 ላይ ነበረ። ከጥር ወር ጀምሮ 8000 የሚሆኑ የታጠቁና ሲቪል የተልእኮ አባላትን ከስፍራው ማስወጣት ጀምረዋል። የማስወጣት ሂደቱ በ6 ወር ውስጥ እንደሚጠናቀቅም ተነግሯል። ዳርፉር ተገፍተናል በሚሉ አናሳ የአፍሪካ አማጽያንና አረቦች ባየሉበት የበሽር መንግስት መካከል የተደረገ መራር ጦርነትን አስተናግዳለች። እንደ ተባበሩት መንግስታት ድርጅት መረጃ ጦርነቱ 300,000 ሰዎችን ገድሎ 2.5 ሚሊዮን ሰዎችን ከመኖሪያቸው አፈናቅሏል። ሀብታሙን ለዘገባው አመሰግናለሁ። ሞቃዲሾ ውስጥ ፖሊሶች በአጥፍቶ ጠፊ ቦምብ ጥቃት ተገድለዋል። ትናንት እሁድ ማታ ዋና ከተማዋ ሞቃዲሾ ውስጥ አጥፍቶ ጠፊ ባፈነዳው ቦምብ ቢያንስ 6 ሰዎች እንደተገደሉና 5ቱ ፖሊሶች እንደሆኑ ተገልጿል። የሀገሪቱ የፖሊስ ቃል አቀባይ ሻለቃ አህመድ አብድላሂ ባሻኔ ከተገደሉት መካከል 2ቱ የፖሊስ አዛዦች መሆናቸውን አረጋግጠዋል። አንደኛው የተገደለው ሲቪል ፖሊስ ጣቢያው አጠገብ የሚኖር እንደነበረ ነው የተገለጸው። እማኞች እንዳሉት አጥፍቶ ጠፊው ዋቤሪ ፖሊስ ጣቢያ አጠገብ ፖሊሶቹ ጋር ተጠግቶ በሰደርያ የታጠቀውን ቦምብ አፈንድቶታል። ለቦምብ ጥቃቱ የሶማሊያ ባለስልጣናት የአልሸባብ ድርጊት ነው ሲሉ ወንጅለዋል። አዲሱ የቻድ ርዕሰ ብሔር ጀነራል መሐመድ ኢድሪስ ዴቢ በዛሬው ዕለት ወደ ኒጀር መጓዛቸው ተገልጿል። ጀነራሉ ባለፈው ወር የሀገሪቱ ፕሬዝደንት የነበሩት አባታቸው ኢድሪስ ዴቢን ህልፈት ተከትሎ የጦር ሰራዊቱ አመራሩን እንዲይዙ ከሰየማቸው ወዲህ ዓለም አቀፍ ጉዞ ሲያደርጉ የዛሬው የመጀመሪያ ጊዜያቸው መሆኑ ነው። የቻዱ መሪ ኒጀር ዋና ከተማ ኒያሜ ሲደርሱ የሀገሪቱ ጠቅላይ ሚኒስትር ኡሙዱ ማሐማዱና ሌሎችም ከፍተኛ ባለስልጣናት አቀባበል አድርገውላቸዋል። የቻዱ ርዕሰ ብሔር ከአዲሱ የኒጀር ፕሬዝደንት መሐማድ ባዙም ጋር ተገናኝተው እንደሚነጋገሩ ይጠበቃል። ባለፉት 2 ዓመታት የጽንፈኞች ጥቃት እየተባባሰ በመጣበት ከቡርኪና ፋሶ ጋር በሚያዋስናት ድንበር አቅራቢያ በሚገኘው የምዕራብ ኒጀር አካባቢ 1200 የቻድ ወታደሮች ሰፍረዋል። ቻድና ኒጀር የአምስቱ የሳህል ሀገሮች ቡድን ተብሎ የሚጠራውና ቡርኪና ፋሶን፣ ማሊን እና ሞሪታኒያንም የሚያካትተው ክልላዊ ጸረ ሽብርተኛ ሰራዊት አባላት ናቸው። ለረጅም ዓመታት ስልጣን ላይ የቆዩትን ፕሬዚደንት ዴቢን በመግደል አዲሱ የቻድ መንግስት ተጠያቂ ያደረገው ታጣቂ ቡድን አንዳንድ አባላት ድንበር አቋርጠው ኒጀር ገብተዋል እያለ ነው። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ወደ ኮቪድ-19 ዜናዎች ስንሻገር ከኢትዮጵያ የሕብረተሰብ ጤና ኢንስቲትዩት ባገኘነው የወረርሽኙ ይዞታ መግለጫ መሰረት በትናንትናው ዕለት ከተመረመሩ 5303 ናሙናዎች ውስጥ ለቫይረሱ የተጋለጡ 485 ሰዎች መገኘታቸውን ለማወቅ ተችሏል። በዚሁ ዕለት በበሽታው ምክንያት ለህልፈት እንደተዳረጉ የተመዘገቡት ሰዎች ደግሞ 17 መሆናቸውን ያሳያል። በጠቅላላው በኮቪድ-19 ሳቢያ ህይወታቸው ያለፈው ሰዎች ቁጥር 3888 መድረሱን፣ በጠቅላላው በምርመራ ለቫይረሱ የተጋለጡ ሆነው የተገኙት ደግሞ 262702 ሲሆኑ ከዚህ ውስጥ
210,030 ያገገሙ 48,782ቱ አሁንም በቫይረሱ እንደተያዙ ያሉ መሆናቸውን የተቋሙ መረጃ ያመለክታል። ደቡብ አፍሪካ ውስጥ በአሁኑ ወቅት በከፍተኛ ፍጥነት የሚዛመቱ 2 የኮሮና ቫይረስ ዝርያዎች እንዳሉ የሀገሪቱ ባለስልጣናት ተናግረዋል። ከአፍሪካ ሀገሮች ሁሉ በኮቪድ-19 በከፋ ደረጃ የተጠቃችው ደቡብ አፍሪካ ሊከሰት ለሚችለው አዲስ የከበደ የቫይረሱ ስርጭት ተዘጋጅታለች። የደቡብ አፍሪካ የተላላፊ በሽታዎች ብሔራዊ ተቋም ባለስልጣናት B16172 እና B1117 በሚል ስያሜ የሚጠሩት የቫይረሱ ዝርያዎች የተያዙ ሰዎች መገኘታቸውን ትናንትና ይፋ አድርገዋል። 1.6 ሚሊዮን የተረጋገጡ የቫይረሱ ተጋላጮች የተገኙባትና 55,000 ህሙማን ለህልፈት የተዳረጉባት ደቡብ አፍሪካ ከአፍሪካ ትልቁን ቁጥር ይዛለች። ህንድ ውስጥ በአሁኑ ወቅት እየተዛመተ ባለው የቫይረሱ ዝርያ የተያዙ 4 ሰዎች ተገኝተው ተለይተው እንዲቆዩ መደረጉንና ከነሱ ጋር ንክኪ ያላቸውን ሰዎች ለማግኘት እየተፈለጉ መሆኑንም ባለስልጣናቱ አስታውቀዋል። በአሁኑ ወቅት ከህንድ በሚገቡ ተጓዦች ላይ የሚወሰዱ የምርመራ ናሙናዎች ላይ ጥብቅ ክትትል እያደረግን ነን ብለዋል የደቡብ አፍሪካ ባለስልጣናት። እንዲሁም መጀመሪያ ላይ እንግሊዝ ውስጥ በተከሰተው ዝርያ የተያዙ 11 ሰዎች መገኘታቸውንም ገልጸዋል። የህንዱን ይዞታ በተመለከተ ደግሞ ዕለታዊ የኮሮና ቫይረስ ተያዦች ቁጥር ካለፉት ቀናት ጋር ሲወዳደር በጥቂቱ የቀነሰ ይሁን እንጂ አሁንም እጅግ ከፍተኛ መሆኑ እየተነገረ ነው። በመጨረሻም በእስራኤል የጸጥታ ኃይሎችና ጸሎት በማድረግ ላይ በነበሩ ፍልስጤማውያን መካከል ኢየሩሳሌም በሚገኘው አልአቅሳ መስጊድ አቅራቢያ ዛሬ ሰኞም ግጭት መቀስቀሱ ተነግሯል። ደረጀ ደስታ ዝርዝሩን ይዟል። የዓይን እማኞች እንደተናገሩት የጸጥታ ኃይሎች ወደ መስጊዱ ውስጥ ተቀጣጣይ ነገሮችና አስለቃሽ ጋዝ የለቀቁ መሆናቸውን፣ ተቃዋሚዎችም ወደ እስራኤል የጸጥታ ሰራተኞች ድንጋይና ያገኟቸውን ነገሮች መወርወራቸውን ገልጸዋል። በድርጊቱም በርካታ ሰዎች የቆሰሉ መሆኑን ዘገባዎች ያመለከቱ ሲሆን ቢያንስ 50 የሚሆኑ ሰዎች በአቅራቢያው ወደሚገኙ ሆስፒታሎች የተወሰዱ መሆኑም ተገልጿል። የእስልምና እምነት ተከታዮች በረመዳን ጾም ውስጥ እጅግ የተቀደሰ ወቅት የሆነውን የላይላት አልቃድር በሚያከብሩበት ወቅት በተቀሰቀሰውና ካለፈው ቅዳሜ ምሽት አንስቶ እስከ እሁድ ድረስ የዘለቀውም ተቃውሞም ተከትሎ በተፈጠረው ግብግብ በርካታ ፍልስጤማውያን የቆሰሉ መሆናቸው ተነግሯል። ግጭቱ የተቀሰቀሰው በጥንታይቱ ከተማ አልቃሳ መስጊድ በሚገኝበት ቦታ ነው። ይህ ስፍራ ለአይሁዶች እንደ ተራራው መቅደስ፣ ለእስልምና እምነት ተከታዮች ደግሞ እንደተከበረው ቅዱስ ስፍራ የሚታይ መሆኑም ተዘግቧል። ለአይሁዶቹ ከሁሉም የላቀው ቅዱስ ስፍራ ሲሆን ለሙስሊሞች ደግሞ 3ኛው የተቀደሰ ቦታ መሆኑም ተመልክቷል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ፕሬዝደንት በምስራቅ ኢየሩሳሌም በሚገኘው አልአቅሳ አካባቢ የተቀሰቀሰ ባለው ግጭት ዙሪያ ከሚመለከታቸው ወገኖች ጋር ዛሬ ሰኞ የተናጠል ንግግር ለማድረግ ማቀዳቸውን አስታውቀዋል። የተባበሩት መንግስታት ድርጅት እስራኤል በምስራቅ ኢየሩሳሌም የሚገኙ ፍልስጤማውያንን ከአካባቢው ማፈናቀሉን እንድታቆም መጠየቁም ተመልክቷል። የዩናይትድ ስቴትስ የጸጥታ አማካሪ ጄክ ሱሊቫን ትላንት እሁድ የእስራኤሉ አቻቸውን ሜር ቤን ሻሃቫትን ፍልስጤማውያን ቤተሰቦችን የማፈናቀሉን አዝማሚያ ጨምሮ ዩናይትድ ስቴትስ በኢየሩሳሌም ውስጥ ያለው ሁኔታ በእጅጉ ያሳሰባት መሆኑን በመግለጽ ያነጋገሯቸው መሆኑም ተዘግቧል። ደረጀን ለዘገባው አመሰግናለሁ። አድማጮች፣ ለሰዓቱ የተጠናቀረው ዜና በዚሁ ያበቃል። አድማጮች በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅታችንን ድረገጻችን ላይ amharic.voanews.com በፌስቡክ ደግሞ @VOA አምሃሪክ ላይ በቀጥታ ታገኙናላችሁ። ከሰኞ እስከ ዓርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 2022059942 ነው። የውስጥ መስመር 14። አሁን የዕለቱ አብይ ርዕስ ይቀርባል። ፓትርያርኩ የሰጡት አስተያየት በቅዱስ ሲኖዶስም ሆነ በቋሚ ሲኖዶስ ውይይት የተደረገበት አይደለም ሲሉ የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዮሴፍ ገልጸዋል።
ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ሰሞኑን በሰጡትና ሾልኮ ወጣ በተባለ አስተያየታቸው በትግራይ ተወላጆች ላይ ጅምላ ግድያና የዘር ማጥፋት ወንጀል እየተፈጸመ ነው ብለዋል። እስክንድር ፍሬው ዝርዝር ዘገባ አለው። ዛሬ በቅዱስ ሲኖዶስ የተሰጠው መግለጫ ካነጋጋሪው የብፁዕ ወቅዱስ አቡነ ማትያስ አስተያየት በኋላ ከቤተ ክርስቲያኗ እንደ ተቋም የተሰጠ የመጀመሪያ መግለጫ ነው። መግለጫውን የሰጡት የቅዱስ ሲኖዶሱ ዋና ጸሐፊና የሲዳማና የጌዴኦ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ዮሴፍ እንዳሉት ቅዱስ ፓትርያርኩ ተጠሪነታቸው ለሲኖዶሱ ነው። ፓትርያርኩ ሰሞኑን የሰጡት አስተያየት ግን በሲኖዶሱ የማይታወቅና የግላቸው መሆኑን አቡነ ዮሴፍ አብራርተዋል። ብዙ መግለጫዎች የተሰጡትና የሚሰጡት የምልዓተ ጉባኤውንና የቋሚ ሲኖዶስን አዎንታ ሲያገኙ ነው። ስለዚህ የቅዱስ ፓትርያርኩ መግለጫ አሰጣጥን አስመልክቶ ቅዱስ ሲኖዶስና ቋሚ ሲኖዶስ ሳይወስን ቅዱስ ፓትርያርኩ በግላቸው ቤተክርስቲያንና ቅዱስ ሲኖዶስን ወክለው መግለጫ መስጠት አይችሉም። በመሆኑም ቅዱስ ፓትርያርኩ የሰጡት መግለጫ በግላቸው የሰጡት እንጂ የቅዱስ ሲኖዶስ ውሳኔ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ሾልኮ ወጣ በተባለ ቪዲዮ በሰጡት አስተያየት በተለይ በትግራይ ክልል እየተካሄደ ነው ያሉትንና የአረማዊነት ስራ ሲሉ የገለጹትን ተግባር አውግዘዋል። በልዩ ልዩ አካባቢዎች ችግር አለ፣ ነገር ግን የትግራይን ያህል አይደለም ያሉት ፓትርያርኩ ሕዝብ እያለቀ ነው ሲሉም ተደምጠዋል። ይህንን መነሻ ያደረጉ አንዳንድ ዓለም አቀፍ የመገናኛ ብዙሃንም የኢትዮጵያ ኦርቶዶክስ ቤተክርስቲያን መሪ መንግስት በትግራይ ሕዝብ ላይ የጅምላ ግድያና የዘር ማጥፋት እየፈጸመ ነው ማለታቸውን ሾልኮ ወጣ የተባለውን ቪዲዮ በመጥቀስ ዘግበዋል። የዛሬው የቅዱስ ሲኖዶስ መግለጫ ግን አስተያየቱ የግል እንጂ የቤተ ክርስቲያኗ አይደለም ብሏል። የሲኖዶሱ ዋና ጸሐፊ አቡነ ዮሴፍ እንዳሉት ፓትርያርኩ የሰጡት አስተያየት ከቤተ ክርስቲያኗ የተለመደ አሰራር የወጣና የማይወክል ነው። የቅዱስ ሲኖዶስ ምልዓተ ጉባኤ በዓመት 2 ጊዜ ብቻ እንደሚሰበሰብ አቡነ ዮሴፍ አስታውሰዋል። ነገር ግን በዚሁ በቅዱስ ሲኖዶስ ጉባኤ የሚመረጥ ልዩ ልዩ ጉዳዮችን በቅርበት የሚከታተልና በራሳቸው በቅዱስ ፓትርያርኩ የሚመራ ቋሚ ሲኖዶስ መኖሩን አመልክተዋል። ፓትርያርኩ የሰጡት አስተያየት ግን በቅዱስ ሲኖዶሱም ሆነ በቋሚ ሲኖዶሱ ውይይት ያልተደረገበት መሆኑን ነው የገለጹት። የሚመለከታቸው አካላትም ይህንን ከግምት እንዲያስገቡ ቅዱስ ሲኖዶሱ ጥሪ አቅርቧል። በቀጣው ርክበ ካህናት ቅዱስ ሲኖዶስ በአጀንዳ የሚነጋገርበት መሆኑን እየገለጽ ቅዱስ ፓትርያርኩ የሰጡት መግለጫ የቅዱስ ሲኖዶስ ውሳኔ ያልሆነ መሆኑን እየገለጽ ይህንንም የዓለም መንግስታት በሀገር ውስጥና በሀገር ውጭ ያላችሁ ኢትዮጵያውያን እንዲሁም የኢትዮጵያ መንግስት ሊያውቁትና ሊገነዘቡት ይገባል። ቋሚ ሲኖዶሱ በወቅታዊው የአገሪቱ የጸጥታ ችግር ዙሪያ በመነጋገር የተለያዩ እንቅስቃሴዎችን ሲያደርግ መቆየቱንም ብፁዕ አቡነ ዮሴፍ ተናግረዋል። ስብሰባ ያስፈልገዋል። ቅዱስ ፓትርያርኩ ይሰበስባል። ለማንኛውም ነገር ሲፈጠር እንደምታስታውሱት ብዙ ችግሮች ሲፈጠሩ ይሄው ቋሚ ሲኖዶስ ነው። ይሄንንም እኮ አስመልክቶ ችግሩን በዚህ በሰሜኑም በደቡቡም በምስራቅም በተለያዩ ቦታዎች ችግር ተፈጠረ ሲባል የሚጠራው የሚሰበሰበው በአጀንዳ የሚይዘው ቋሚ ሲኖዶስ ነው። ቋሚ ሲኖዶስ ካየ በኋላ እርዳታ ሁሉ ሰጥተን እናውቃለን። እርዳታ ሁሉ አሁን አድርገናል። ባለፈው ወደ ለቤልሻንጉልም ለትግራይም ወደ 8 ሚሊዮን ከዚያ በኋላ ደግሞ እንደገና በእርዳታ የተሰበሰበ ወደ 13 ሚሊዮን ከዚያም ደግሞ ከኖርዝ አሜሪካ የዚህ የቤተክርስቲያን ልጆች በአንድ ሊቀ ጳጳስ የሚመራ ገንዘብ ይዘው መጥተው ወደ $350,000 ለቤልሻንጉልና ለትግራይ የሰጡበት ሁኔታ ሊያም ቋሚ ሲኖዶስ ላይ ቀርቦ ውይይት አድርገንበት ነበር እና በዚህ አይነት መንገድ ነው የሚሄዱት። ይሄ እንዳያችሁት ቀረጻውን አይታችሁታል። የማይቻለሁኝ በጎን የገባ ሰው ነው። ምንም እኔ መልኩንም አላቀውም ምንም አላቀውም። በሞባይልን የቀረጸው በእንዲህ አይነት ሁኔታ ነው ለዓለም ይፋ ያደረገው። ወይም እንደዚህ ችግር ፈጣሪና ኮንትሮቨርሻል መልእክት የያዘ ሆኖ አሁን ሁሉንም እንትን ያደረገው። በተያያዘ ዜና በኢትዮጵያ የዩናይትድ ስቴትስ አምባሳደር ጌታ ፓሲ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ጋር ተገናኝተው መወያየታቸው ተገልጿል። የዩናይትድ ስቴትስ ኤምባሲ በፌስቡክ ገጹ እንዳስነበበው አምባሳደሯና ፓትርያርኩ በትግራይ ያለውን ሰብአዊ ቀውስና ፓትርያርኩ ሰሞኑን የሰጡትን አስተያየት ጨምሮ በኢትዮጵያ ወቅታዊ ሁኔታ ላይ ተወያይተዋል። የውይይቱ ቀጠሮ ቀደም ብሎ የተያዘ ወይም ከፓትርያርኩ የሰሞኑ አስተያየት በኋላ የታቀደ ስለመሆኑ ግን የታወቀ ነገር የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ብፁዕ ወቅዱስ አቡነ ማትያስን በአካል አግኝተን ለማነጋገር ጥረት እያደረግን ነው። በሌላ በኩል ደግሞ ይህንኑ ፓትርያርኩ ያስተላለፉትን መልእክት የሚቃወም መግለጫ የአዲስ አበባ ሀገረ ስብከት ማውጣቱ ታውቋል።
በደንቢ ዶሎ ከተማ የክልሉ መገናኛ ብዙሃን ኦቢኤን ጋዜጠኛ ሲሳይ ፊዳ በታጣቂዎች መገደሉን የቄለም ወለጋ ፖሊስ መምሪያ አስታወቀ። የዞኑ ፖሊስ ጸጥታ ማስከበር ምክትል ኃላፊ ግድያውን የፈጸመው ሸኔና አባ ቶርቤ ነው ብለዋል። መንግስት ሸኔ በማለት የሚጠራቸው የምዕራብ ዞን ሸማቂዎች ቃል አቀባይ በበኩላቸው ግድያውን አልፈጸምንም ሲሉ አስተባብለዋል። ናኮር መልካ ዝርዝር ዘገባውን ልኳል። በቄለም ወለጋ ደንቢ ዶሎ ከተማ የኦሮሚያ ብሮድካስቲንግ ኔትወርክ ኦቤን ጋዜጠኛ ሲሳይ ፊዳ ትናንት ከሰዓት በኋላ መገደሉን የዞኑ ፖሊስ መምሪያ የጸጥታ ማስከበር ምክትል ኃላፊ ኢንስፔክተር አህመድ ያሲን ገልጸዋል። ትናንትና በ11 ተኩል ላይ ነው ክስተቱ የተከሰተ። ዞሮ ሲሳይ ፊዳ የሚባለው ከሰርግ ቤት ወደ ቤታቸው የገቡ ያለ በሰላም ከህዝቡ ጋር ተገናኝቶ ተጫውቶ ወደ ቤታቸው የገቡ ያለ በበራቸው ላይ በሸኔና አባ ቶርቤ የሚባሉ ሁለት ግለሰቦች በራቸው ላይ በመቆም አንድ ጥይት ተኩሶ በመምታታቸው ህይወታቸው አልፋለች። ሲሳይ የኦቢኤን ጋዜጠኛ ናቸው። አቶ ሲሳይ ህይወቱ ከማለፉ በፊት ቀድሞ ስፍራው ላይ ለደረሱ የጸጥታ ሰዎች ስለ ገዳዩ ማንነትም በቃሉ መናገሩን ኢንስፔክተር አህመድ ገልጸዋል። የጋዜጠኛ ሲሳይን ቤተሰቦች በስልክ ለማነጋገር ያደረኩት ጥረት አልተሳካም። የአቶ ሲሳይ አስከሬን ስርዓተ ቀብር የተፈጸመ መሆኑንና ከግድያው ጋር ተያይዞ በቁጥጥር ስር የዋለ እንደሌለ የፖሊስ ኃላፊው ተናግረዋል። ግድያው ተከትሎ በቁጥጥር ላይ የዋለ ሰው የለም፣ እየተከታተል ነው። እርስዎ አሁን ሸኔ ብለው የጠቀሱልኝና የአባ ቶርቤ ግንኙነት ምንድን ነው? እነዚህ አካላት እነማን ናቸው? እነዚህ አካሎች ህዝብ ላይ በደለታ የሚያደርሱ የህዝብ መዋቅር ማፍረስ የሚፈልጉ የመንግስትን መዋቅር ማፍረስ የሚፈልጉ በአጠቃላይ ለሆዳቸውና ለጥቅማቸው ብቻ የዋሉ ነው። እነዚህ ሁለቱ ተሳስሮ ነው ያሉ። የሸኔ ነው አባ ቶርቤ እንዳለ አሰማርቶ ወደ ከተማ የሚልኩ። አሁን በፊትም ፖሊስ ጣቢያ ውስጥ ተይዘው ያሉ ሰዎች ከነሱ ነው ማስረጃዎችን አንዳንድ ነገሮችን ያገኘ። ለምንድን ነው አቶ ሲሳይ የተገደሉት? አቶ ሲሳይ ህይወታቸው ሳያልፉ በፊት የደረሱ የጸጥታ አካሎች አሉ። ይህን የመጣ አባ ቶርቤ ነው ብሎ አለችውን የሰጠዋል። ጽሁፍን ባንቀበል አቶ ሲሳይን ለምንድን ነው የገደሏቸው? የገደሉት የመንግስት መዋቅር ስለሆኑ፣ ሁለተኛ ደግሞ ይሄ በህዝብ ፊት ለፊት ተቀባይነት ስላሉ ከዚያ አኳያ ነው እርምጃ የተወሰደባቸው። እጃቸውን ቢሰጡ ጥሩ ነገር ይመስለኛል። ካለዛ የጸጥታ አካሎች ተቀናጅተው እርምጃ እንደሚወስድ ማወቅ አለባቸው ብዬ ነው መልዕክት ማስተላለፍ። ጥሩ። በደንቢ ዶሎ ከተማ ከዚህ ቀደምም የመንግስት መዋቅር ውስጥ የሚሰሩ እንዲሁም ሌሎችም ሰዎች ሲገደሉ እንደነበር ሲዘገብ ቆይቷል እና የጸጥታ መዋቅሩ ይህንን ጥቃት ቀድሞ መከላከል ለምንድን ነው ያልቻለው? አንዳንድ ጀሌዎች ይቀሩ አሉ እንጂ የመንግስት አካሎችም አሁንም ተቀናጅቶ እርምጃና ቁጥጥር ስር እያደረገ ነው። ግን አልፎ የቀሩ ጀሌዎች አሉ። እነሱም ደግሞ በማስረጃ መረጃ ተከታትለን ቁጥጥር ስር እንደምናዋል እርግጠኛ ነን። መንግስት ኦነግ ሸኔ ብሎ የሚጠራቸው ራሳቸውን የኦሮሞ ነጻነት ጦር የሚሉት ሸማቂዎች የምዕራብ ዞን ቃል አቀባይ ቢሊሱማ ጉታ ግድያውን አልፈጸምንም ሲሉ የፖሊስን ክስ አስተባብለዋል። የኦሮሞ ነጻነት ሰራዊት በአንድ ሲቪል ላይ ግድያ አይፈጽምም። ይህ በደንብና በስነ ምግባር የተከለከለ ነው። ነገር ግን በእስር ቤት ውስጥ፣ መንገድ ላይ፣ በገጠርና ከተማ ውስጥ ሰው እየተገደለ ነው። ይህንን የሚያደርገው ደግሞ የጸጥታ አካል ነኝ የሚለው የመንግስት ኃይል ነው። ለዚህ ማስረጃችን ደግሞ በመንግስት ጸጥታ ኃይሎች የቤተሰቦቻቸው አባላት የተገደሉባቸው ሰዎች ናቸው ብለዋል። አባ ቶርቤ ከተባለው ቡድን ጋር ግንኙነት የለንም ብለዋል ቃል አቀባዩ። እኛ ሸኔ አይደለንም፣ አባ ቶርቤም አይደለንም። መንግስት በቀጥታ ሸኔና አባ ቶርቤ ከሚባሉ አካላት ጋር መነጋገር ይችላል። እኛ አባ ቶርቤን አናውቅም። እንዲህ አይነት አደረጃጀትም የለንም። በኦሮሚያም ሆነ በአገሪቱ ደረጃ እየተፈጸሙ ያሉትን ግድያዎች በተመለከተ ገለልተኛ የሆነ አካል አጣርቶ አጥፊው ለፍርድ መቅረብ አለበት ብለዋል። ግድያውን የፈጸሙት የመንግስት ጸጥታ ኃይሎች ናቸው ሲሉ የሸማቂዎቹ ቃል አቀባይ ለከሰሱትም የዞኑ ፖሊስ ምክትል ኃላፊ ኢንስፔክተር አህመድ ያሲን በሰጡት ምላሽ ይህ በፍጹም ውሸት ነው። በመንግስት መዋቅር ውስጥ የሚሰሩና ንጹሃን ዜጎችን የሚገሉት እነዚሁ ታጥቀው ጫካ ውስጥ የሚንቀሳቀሱ ሸኔ የሚባሉ አካላት ናቸው ብለዋል። የህዝብ ተወካዮች ምክር ቤት ህወሓትና ሸኔ በአሸባሪነት ተፈርጀዋል ሲል ባለፈው ሳምንት ባሳለፈው ውሳኔ ላይ ፌዴራል ጠቅላይ አቃቤ ሕግ ዶክተር ጌዲዮን ጢሞቴዎስ በሰጡት ማብራሪያ
እንዲህ ብለው ነበር። በተለምዶ ሸኔ የሚባለው ራሱን ደግሞ የኦሮሞ ነጻነት ሰራዊት የሚለው ቡድን ነው። በምዕራብ ኦሮሚያና በሌሎችም ክልሎች እየተንቀሳቀሰ ጥቃት የሚያደርስ ድርጅት ነው። ስለዚህ ራሱ ለራሱ የሰጠውን ስያሜ ግን እኛ የምናጸድቅበት ምክንያት የለንም፣ ተገቢም አይሆንም ብለን እናምናለን። ይህ ቡድን ከዚህ በፊት እንደ ህወሓት ተመዝግቦ ህጋዊ እውቅና ህጋዊ ሰውነትና ሰርተፊኬት ኖሮት የሚያውቅ አይደለም። ስለዚህ ስያሜው እሱ ራሱን በአንድ ስያሜ ይሰይማል። አንዳንዶች በሌላ ስም ይጠሩታል። በተለምዶ ኦነግ ሸኔ ይባል ነበር። ስለዚህ በተለምዶ ከሚጠራበት ኦነግ ሸኔ ወይም ሸኔ ከሚባለው ደምቢዶሎን ጨምሮ በምዕራብ ኦሮሚያ የተለያዩ ቦታዎች ባለፉት 3 ዓመታት ውስጥ ብዙ ሲቪሎችና በመንግስት መዋቅር ውስጥ የሚሰሩ ግለሰቦች ተገለዋል። በእንዲህ አይነት ሁኔታ የአንድ መገናኛ ብዙሃን ዘጋቢ ሲገደል ይህ የመጀመሪያ ነው። ለአሜሪካ ድምጽ ናኮር መልካ ካምቦ። ሶስት የትግራይ ፓርቲዎች ህወሓት አሸባሪ መባሉን ተቃወሙ። ሳልሳይ ወያነ፣ ባይቶናና ውድብ ናጽነት ትግራይ ባወጡት መግለጫ ህወሓት አሸባሪ መባሉ በትግራይ ህዝብና የትግራይ ተወላጅ ልሂቃን ላይ ጭፍጨፋ ለማካሄድ ታስቦ የወጣ የህግ ከለላ ነው ብለዋል። በጉዳዩ የፌዴራል ጠቅላይ አቃቢ ህግ ህዝብና ፓርቲ የተለያዩ ናቸው፣ የወጣው አዋጅም ህወሓትንና አባላቱን ብቻ የሚመለከት ነው እንጂ ለጠቅላላ ህዝቡ እንዳልሆነ ግልጽ ነው የሚል ምላሽ ሰጥተዋል። ሙልጌታ ጽብሃ ዝርዝር ዘገባ ልኮልናል። የትግራይ ክልል ብሔርተኛ ፓርቲዎች ፎረም አባላት የሆኑ ሳልሳይ ወያነ ትግራይ፣ ባይቶናና ውድብ ናጽነት ትግራይ ባወጡት መግለጫ በትግራይ ህዝብ ላይ ላለፉት 6 ወራት የዘር ማጥፋት ዘመቻ ሲካሄድ ቆይተዋል ብለው በቅርቡ በኢትዮጵያ ህዝብ ተወካዮች ምክር ቤት የጸደቀው ህወሓት አሸባሪ ተብሎ መሰየምም ተቃውመዋል። መግለጫው አስመልክቶ ማብራሪያ የሰጡ የፎረሙ አባል ዶክተር ደጀን መዝገበም ህወሓት አሸባሪ ተብሎ በተሰየመበት ከፓርቲው ጋር የተግባር ወይም የሐሳብ መመሳሰል ያለው የሚል የተካተተ በመሆኑ በዚህም ማንኛውም የትግራይ ተወላጅና የክልሉ ተቋማት ላይ መንግስት የፈለገው ለማድረግ የሚፈቅድ በመሆኑ ነው የተቃወም ነው በማለት ገልጸዋል። ህወሓትን አሸባሪ ብሎ በመፈረጅ በትግራይ ህዝብ ላይ ሌላ የጥፋት ምዕራፍ እየተከፈተ ነው የሚል ነው። ይሄ ደግሞ እስካሁን ከተደረገው በላይ በጣም አደገኛ የሆነ በእያንዳንዱ ሰው ቤት ውስጥ ሊገባ የሚችል የጥፋት ድግስ እየተደገሰልን ያለው ነው። ይሄ ያልንበት ምክንያት ደግሞ ምንድነው? ቲፒኤልኤፍ ወይም ህወሓት እንደ ፖለቲካ ድርጅት ራሱ መመለስ ይችላል። እኛ ያልን ያለነው ግን ይህ ጉዳይ የፖለቲካ ጉዳይ ብቻ አይደለም፣ የቲፒኤልኤፍ ጉዳይ ብቻ አይደለም። በአስተሳሰብም በተግባርም ግንኙነት ያለው ነው የሚለው ከህወሓት ጋር ያለው አሸባሪ ነው ተብሎ ይጠየቃል ነው። ስለዚህ ከህወሓት ጋር የታሪክ ግንኙነት አለው። የትግራይ ታሪኩ ነው። ህወሓት ታሪክ የትግራይ ታሪክ ነው፣ ታሪካችን ነው። ስለዚህ አስተሳሰብ ደግሞ አይለካም። የአስተሳሰብ ነጻነት ሰብአዊ መብት ነው። ለምን አሰብክ ተብሎ ሰው አይቀጣም በማንኛውም ነገር። ስለዚህ በአስተሳሰብም በታሪክም ከቲፒኤልኤፍ ጋር ግንኙነት ካለ አንተ ወንጀለኛ ትሆናለህ፣ አሸባሪ ትሆናለህ የሚለው ነው። ፓርቲዎቹ በመግለጫቸው ይህ ውሳኔ የወሰኑት የሚኒስትሮች ምክር ቤት ይሁን የህዝብ ተወካዮች ምክር ቤት ህጋዊ አይደሉም፣ የስልጣን ጊዜያቸውም ያለፈ ነው በማለት ከሰዋል። የትግራይ ህዝብም ያልተወከለበት ነው በማለት ነው የተናገሩት። ይህ ውሳኔ በክልሉ የተፈጠረው ችግርም በሰላማዊ መንገድ እንዳይፈታ ሆን ተብሎ የትግራይ ህዝብ ችግር ለማራዘም ነው በማለት ነው የተቃወሙት። ዶክተር ደጀን መዝገበ በሰጡት ማብራሪያ ይህ ውሳኔ በትግራይ ላይ የፖለቲካና የታሪክ እጥበት ለማካሄድ የተወሰነ በመሆኑ እንቃወመዋለን ብለዋል። የፖለቲካ ሕጾ የሚባለው ኢሳያስ ሲናገር የነበረ ነገር አንደኛ እሱን ታርጌት ያደረገ ይመስላል። የታሪክ እጥበት፣ የፖለቲካ እጥበት፣ የሌጋሲ እጥበት ለማድረግ ነው። ይሄ የሚችሉትን ገድለዋል፣ ዘርፈዋል፣ አውድመዋል። ግን በዚህ መልኩ ሊጨርሱት አልቻሉም። ህዝቡ ኢንቴንሽኑ የህጉ ኢንቴንሽን በጣም አደገኛና የምንቃወመው አጥብቀን የምናወግዘውም ጭምር ነው፣ የማንቀበለው። ህወሓትን አሸባሪ ተብሎ መሰየም በትግራይ ህዝብ ላይ እልቂት ማወጅ በመሆኑ ህዝቡም ይህንን አውቆ እንዲቃወመውና ዓለም አቀፍ ማህበረሰብም እንዲያወግዘው ነው ይህንን መግለጫ ያወጣ ነው ብለዋል።
በጉዳዩ ላይ የኢትዮጵያ ጠቅላይ አቃቢ ሕግ የኮሙኒኬሽን ዳይሬክተር አቶ አወሉ ሱልጣን በሰጡት ምላሽ ህወሓት አሸባሪ ተብሎ ከመሰየሙ በፊት የህዝብ ተወካዮች ምክር ቤት ተቃውሞ ያለው በ48 ሰዓታት ለምክር ቤቱ እንዲያቀርብ ጠይቆ ነበር። ይህንን ተቃውሞ የዛኔ መቅረብ ይገባው ነበር ብለዋል። የትግራይ ህዝብና አንድ ፓርቲ የተለያዩ ናቸው። የወጣው አዋጅም ለህወሓትና አባላቱ ብቻ የሚመለከት እንጂ ለጠቅላላ ህዝቡ እንዳልሆነ ግልጽ ነው በማለት ነው የተናገሩት። የትግራይ ህዝብ እንደማንኛውም ኢትዮጵያዊ ነጻነት ያለው መብት ያለው ጥቅሙ ሊጠበቅለት የሚገባ ህዝብ ነው። ፓርቲ ደግሞ የሚባል አለ ህዝቡን የህዝብ መብት ለማስጠበቅ ብሎ ሲንቀሳቀስ የነበረ። ስለዚህ ፓርቲ ለሚወሰደው እርምጃ ህዝብ ሊመለከት አይችልም። ህዝቡ የሚያነሳቸው መሰረታዊ ጥያቄዎች ከፓርቲው ጋር የሚገናኙ አይደሉም። አሸባሪ ድርጅትነት ውሳኔውም ሲወሰን የትግራይ ህዝብ በአሸባሪነት ለመፈረጅ ታስቦ ሊወስደማችል ምንም የሚያጠራጥር ጉዳይ አይደለም። 6 ሚሊዮን ህዝብና አሸባሪ አድርገህ ልትፈረጅ አትችልም። ለዛውም በሽብር ተግባር ውስጥ ወይም ድርጊት ውስጥ ያልተሳተፈን ህዝብ እንደኛ እንደ ማንኛውም ኢትዮጵያዊ እንደ ማንኛውም እንደ ኦሮሞ እንደ አማራው እንደ ቤኒሻንጉሉ እንደ ጋምቤላው ሁሉ በተመሳሳይ ማኖር ውስጥ በተመሳሳይ ሁኔታ ውስጥ ይኖር የነበረን ህዝብ አሸባሪ ብሎ መፈረጅ ከአንድ መንግስት የሚጠበቅም አይደለም። ህግ አውጪው አካልም ሆነ ህግ ተግባሪው አካል ሲቆም እዚች ሀገር ላይ ለትግራይ ለማዕከል ላይ ላለው ወይም ለሌላው ህዝብ ብቻ አይደለም ለትግራይ ህዝብም ጭምር ነው። ስለዚህ የፓርላማው ውሳኔ በሚወሰድበት ጊዜ የቲፒኤልኤፍ ሜምበሮችን ብቻ ደግሞ በዲስከሬጅ ለማድረግ ነው እነሱም ብቻ ለይተው አሸባሪ ብሎ የሚሰይም ወይም የሚፈርጅ እንጂ መላውን የትግራይ ህዝብ ለመፈረጅ ዓላማው ያደረገ ፍረጃ አይደለም። አቶ አወል እንደተናገሩት በቀጣይ ፓርቲው በገንዘብና በሌላ መንገድ እንዳይደገፍና እንዳይጠናከር በሀገሪቱም ደህንነት ላይ ችግር እንዳያስከትል ተብሎ ነው የወጣው አዋጁ ብለዋል። በኮሮና ወረርሽኝ ምክንያት ምርጫ ማካሄድ ባለመቻሉ የህዝብ ተወካዮች ምክር ቤትና ያስፈጻሚው አካል ስልጣን እንዲራዘም ውይይትና ክርክር በማካሄድ በአብላጫ ድምጽ መወሰኑ የሚታወቅ ነው ብለው ህወሓት አሸባሪ ነው ብለው የወሰኑ የሚኒስትሮች ምክር ቤት ይሁን ፓርላማው ህጋዊነት እንዳላቸው የሚያሳይ ነው። ስለዚህ ክሱ ተቀባይነት የለውም ብለዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም። እስካሁን 18 ሚሊዮን ብር የሚጠጋ የምግብ የአልባሳትና የገንዘብ ድጋፍ በመንግስት በውጭ ሀገራት በሚኖሩ ኢትዮጵያውያን በአካባቢው ነዋሪዎችና በባለ ሀብቶች ተደርጓል። በጊዜያዊ መዋጮና የዕለት ደራሽ ድጋፍ ተፈናቃዮችን በዘላቂነት ማቋቋም አይቻልም የሚለው የዞኑ አስተዳደር የፌዴራሉም ሆነ የክልሉ መንግስት በዚህ በኩል ትኩረት ሰጥተው እንዲንቀሳቀሱ ጥሪ አስተላልፏል። የክልሉ የአደጋ መከላከልና ምግብ ዋስትና ኮሚሽን 878,000 የሚደርሱ የአማራ ተወላጆች በክልሉም ሆነ ከክልሉ ውጭ መፈናቀላቸውን ይፋ አድርጓል። መስፍን አራጌ ዘገባ አድርሶናል። የዞኑ ምክትል አስተዳዳሪ ሰይፉ ሰይድ ማንነትን መሰረት ባደረጉ ጥቃቶች በተለይ ከ2011 ዓ.ም ጀምሮ ከ15,000 የሚልቁ ሰዎች ተፈናቅለው በዞኑ የተለያዩ አካባቢዎች ሰፍረዋል ይላሉ። 2 ወር ባልሞላ ጊዜ ውስጥ ደግሞ ዞኑ የተቀበላቸው ተፈናቃዮች 8,000 አልፏል። በተለይ ከኦሮሚያ ክልል ከወለጋ አካባቢ ከቤኒሻንጉል ጉሙዝ ተፈናቅለው ከመጡት መካከል ብዙዎቹ ጃሪ ካምፕ ላይ ወደ 1050፣ ሀይቅ ከተማ እንዲሁ መካነ ኢየሱስ ካምፕ ላይ ወደ 512፣ ኩታበር ላይ ወደ 317 በካምፕ ውስጥ የሚገኙ አሉ። አርጎባ እንደዚሁ 344፣ ሌሎችም አካባቢዎች እንደዚሁ ካምፕም ውስጥ በቤተሰብም ደረጃ የሚገኙ አሉና በአጠቃላይ ይሄ ቁጥር ያው ከጊዜ ጊዜ እየጨመረ እንደመጣ ነው የሚያሳየው መረጃው። እንደ ምክትል አስተዳዳሪው በአፋርና ኢሳ መካከል ተቀስቅሶ በነበረው እንዲሁም በአማራ ክልል ሰሜን ሸዋና ኦሮሞ ብሔረሰብ አካባቢዎች በተፈጠረው ግጭት ተፈናቅለው የመጡ መኖራቸውን አረጋግጠዋል። መንግስት ውጭ ሀገር የሚገኙ ኢትዮጵያውያን የአካባቢው ነዋሪዎችና በጎ አድራጊ ባለሀብቶች እስካሁን ከ16.5 ሚሊዮን ብር በላይ የሚወጣ ምግብና ምግብ ነክ ያልሆኑ ድጋፎችን ጨምሮ በጥሬ ገንዘብ መለገሳቸውን ጠቁመዋል። አብዛኛውን ቁጥር የሚይዙት ተፈናቃዮች ህጻናት፣ ሴቶችና አዛውንቶች መሆናቸውን የሚያብራሩት ምክትል አስተዳዳሪው ተጽዕኖ የዚያኑ ያህል ውስብስብና ከፍተኛ ነው ብለዋል። ይህን ነፍሰ ጡሮች አሉ፣ አራሶች አሉ። ስለዚህ እነዚህ ወገኖች እንግዲህ ከቤታቸው ከሞቀ ቤታቸው ተፈናቅለው በእንዲህ አይነት መጠለያ ካምፕ ውስጥ ሲኖሩ የሚያደርሰው የስነ ልቦና ጫና ቀላል አይሆንም። ሀብት አፍርተው በሰላም እየኖሩ ባሉበት ሁኔታ ድንገት በተፈጠረ
በተፈጠረ ቅጽበት ውስጥ ንብረታቸውም አይናቸው እያየ ሲወድ ወገኖቻቸውም ሲገደሉ እነሱ ደግሞ በዛ ሁኔታ ውስጥ አምልጠው መጥተው እዚህ መጠለያ ውስጥ ሲጠለሉ ይሄ በጣም ከባድ የሆነ የስነ ልቦና ቀውስ ማጋጠሙ አይቀርም። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ልጅአለም ዘላለም በክልሉ ውስጥና ከክልሉ ውጭ ተፈናቅለው የመጡ ከ800 ሺህ በላይ የአማራ ተወላጆች መኖራቸውን ጠቁመው ከጤናም ሆነ ከምግብ አቅርቦት አንጻር የሚያሳርፈውን ጫና ከባድ ሲሉ ነበር የገለጹት። በቻግኒ አካባቢ በካምፕ የሚኖሩ አሉ። ሰሜን ወሎ፣ ደቡብ ወሎ፣ ሰሜን ጎንደርና ማዕከላዊ ጎንደር ከተማም አካባቢ እንዲህ በካምፕ የሚኖሩ ጊዜያዊ መጠለያዎች ተሰርቶላቸው የሚኖሩ አሉ። ጊዜያዊ መጠለያዎች አሁን ባለው ሁኔታ በዝናቡ ጋር ተያይዞ እንዲሁም በኮቪድ ወረርሽኝ ጋር ተያይዞ ትንሽ አስቸጋሪ ሁኔታዎች አሉ። እነሱን ማኔጅ ለማድረግ እኛም እየሰራን ያለን። ስነ ልቦናዊ ተጽዕኖን ለመከላከል ለተፈናቃዮች ጊዜያዊ መጠለያ ከመስጠት ጀምሮ አልባሳትና ምግብ እየተከፋፈለ መሆኑን የደቡብ ወሎ ዞን ምክትል አስተዳዳሪው ጠቁመዋል። በተቻለ መጠን ሰዎቹን ቀርቦ በስነ ልቦና የመገንባት ነገር በየካምፖቹ ውስጥ ያው የጤና ሙያተኞችም አሉ የሚከታተሏቸው እንደዛ አይነት ትሪትመንት ይደረግላቸዋል እንጂ ነገሩ ከባድ ነው። በኩታበር ጊዜያዊ መጠለያ ካምፕ የሚገኙትና ኑሯቸውን ለ38 ዓመታት ከመሰረቱበት ሆሮ ጉድሩ አካባቢ የመጡት ከፍ ያለው አሰፋ መጀመሪያ ባለቤታቸውና ልጆቻቸው ቀጥሎ እሳቸው መፈናቀላቸውን ይናገራሉ። በተለያዩ መጠለያ ካምፖች መቀመጣቸውን ተከትሎ ህጻናት ልጆቻቸውንና የትዳር አጋራቸውን ከወራት በላይ ሳያገኟቸው መቆየታቸውን ገልጸዋል። ልጆቻችንና ሚስቶቻችን በአንድ መንገድ ሲመጡ እኛ ደግሞ በአንድ ጫካ ተሸሽገን እየተደዋወልን ስንመጣ እነሱ እዚህ ሐይቅ ገቡ። እኛ ደግሞ እዚህ ጣለን። 4 ልጅ 5 ልጅ ይዛ ብቻዋን እየተንገላታች እየታመሙ እየናፈቁ ናፍቀው ዛሬ አባታችንን እያሉ እህል ትተዋል። በተለያዩ ካምፖች ተለያይቶ የሚገኙ ቤተሰቦች ካሉ እነሱን ለማገናኘት አቅም የፈቀደውን ያህል እንደሚሰሩ ምክትል አስተዳዳሪው ቃል ገብተዋል። በየቀኑ በሚደረጉ ድጋፎች ተፈናቃዮችን ማቋቋም አይቻልም ይላሉ አቶ ሰይፉ። እናም ዜጎች በየትኛውም የሀገሪቱ ክፍል ተንቀሳቅሰው የመስራትና የመኖር ህገ መንግስታዊ መብታቸው እንዲከበር የአካባቢውን ሰላም በማረጋገጥ ተፈናቃዮቹ ወደ መጡበት ተመልሰው እንዲቋቋሙ መንግስት ትኩረት እንዲያደርግ ነው ያሳሰቡት። ይህንንም በተግባር ለመፈጸም ተሞክሮ አለባይ ናቸው። አሁን በዚህ በአጣዬ ሰሜን ሸዋና ኦሮሞ ብሔረሰብ ዞን መሀል ላይ በተፈጠረ ችግር የተፈናቀሉ ብዙ ዜጎች አሉ። አሁን የተቋቋመው የጸጥታ ኮማንድ ፖስት ስራ እየሰራ ነው ያለው። ሰዎች እየተመለሱ ነው ወደ ቀያቸው። ስለዚህ ልክ በዚህ መንገድ በሌሎችም አካባቢዎች ወደ ቀያቸው የመመለሱ ስራ ተጠናክሮ መቀጠል አለበት። ኮሚሽነር ልጅአለም ግን ተፈናቃዮቹን ወደ መጡበት ቦታ ለመመለስ አስተማማኝ ሰላም እንደሌለ ነው የሚያስረዱት። ወደ ቀያቸው የሚመለሱበት ሁኔታ አሁን ባለው ሁኔታ አስተማማኝ ሰላም ኑሮ ለኑሮ ምቹ ሁኔታ ተፈጥሯል ተብሎ የሚታሰብ ስላልሆነ ባሉበት ሁኔታ ነው እንጂ የሚቀጥሉት ወደ ቀያቸው የሚመለሱበት ሁኔታ ከሰላም አንጻር ወደዛ ደርሷል ብሎ መውሰድ አይቻልም። 2 ዓመት ያልሞላውን ህጻን ልጃቸውን ይዘው ከአጣዬ መፈናቀላቸውን የሚናገሩትና በኩታበር መጠለያ ካምፕ ያገኘናቸው ኢማን አህመድ በጊዜያዊ መጠለያ ካምፕ ለጊዜው ቢቆይም በዘላቂነት ስለማይኖር መንግስትን ጨምሮ ሌሎች አካላት መልሰው እንዲያቋቁሟቸው ጠይቀዋል። ያው የራሳችን